ስናርመኛ አንበሳ 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 ልጅሽ ይወጣልሽ አንበሳ 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 ልጅሽ ይወጣልሽ መጣ 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 ጊዮርጊስ አንበሳው የሚለው ንጉስ መጣ 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 ጊዮርጊስ አንበሳው የሚለው ንጉስ ኃያል ቡድን ቅዱስ ጊዮርጊስ ዛሬ ሚገስ መጣ 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 ጊዮርጊስ አንበሳው የሚለው ንጉስ መጣ 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 ጊዮርጊስ አንበሳው የሚለው ንጉስ ኃያል ቡድን ቅዱስ ጊዮርጊስ ዛሬ ሚገስ ኃያል ቡድን ቅዱስ ጊዮርጊስ ዛሬ ሚገስ ኃያል ቡድን ቅዱስ ጊዮርጊስ ዛሬ ሚገስ እኛንን ሻምፒዮን እናሸንፋለን የድል ጽዋችንን አክብረን እንስማለን አንበሳንን አንበሳንን እኛ በሜዳ ላይ ንጉስ ለማንም አንተኛ አንበሳንን አንበሳንን እኛ በሜዳ ላይ ንጉስ ለማንም አንተኛ በድልታ በሆታ ችቦችን ይበራል ለዓመታት የቆየ ታሪክ ይከበራል አንበሳንን አንበሳንን እኛ በሜዳ ላይ ንጉስ ለማንም አንተኛ አንበሳንን አንበሳንን እኛ በሜዳ ላይ ንጉስ ለማንም አንተኛ አንበሳንን አንበሳንን እኛ በሜዳ ላይ ንጉስ ለማንም በዘመናዊቷ ኢትዮጵያ ስልጣኔ ቀስ በቀስ መሰረት እየያዘ ሲሄድ ያኔዎቹ ትውልዶች የውጭ ሀገር ባህሎችን ልምዶችንና ጨዋታዎችን እያወቁና እየተላመዷቸው ሄዱ። ከነዚሁ መካከል ምድራችንን በፍጥነት እያጥለቀለቀ የሄደው የእግር ኳስ ጨዋታ አንዱ ነበር። ሀገራችን በውጭ ኮሚኒቲ ዜጎች አማካኝነት የእግር ኳስ ጨዋታን እያወቀች ሄደችና የአራዳ ጊዮርጊስ አካባቢ ልጆች ሰብሰብ ብለው የመጀመሪያውን ኢትዮጵያዊ እግር ኳስ ቡድን መሰረቱ። መጠሪያውንም ቅዱስ ጊዮርጊስ ብለው ሰየሙት። ቡድኑ ያኔ ሲመሰረት አብዛኛዎቹ የአፍሪካ ሀገሮች በቅኝ ገዢዎች መዳፍ ስር ይማቀቁ ነበርና ቅዱስ ጊዮርጊስ ከጥቁር አፍሪካ ሀገራት የእግር ኳስ ክለቦችም በታሪኩ አንጋፋው ሊሆን በቃም። ከዚያን ዘመን ጀምሮ የነጻነትና የአንድነት የፍቅር ምልክት በመሆን 72 ዓመታትን የተጓዘው ቅዱስ ጊዮርጊስ እንደ ኢትዮጵያችን ሂደት ሁሉ በአያሌ መሰናክሎች ታጅቦና ብዙ ውጣ ውረዶችን ተጋፍጦ ከትውልድ ትውልድ በድል አድራጊነት በማሸብረቅ እነሆ ካለንበት የኢትዮጵያ 3ኛው ሚሌኒየም መግቢያ ታሪካዊ ዘመን ላይ ደርሷል። በዚህ ፊልም ረጅሙን ታሪክ ቀንጨብ አድርገን እናስቃኛችኋለን። እስኪ ከምስረታውን ጀምር። ከጥንታዊቷ ከታሪካዊቷ አራዳ ጊዮርጊስ በስልጣኔ ተቀባይነቷ ስመጥር በነበረችው በምታዩት ጥንታዊቷ አራዳ ከኢትዮጵያውያን በተጨማሪ በንግድና በተለያዩ ሙያዎች የተሰማሩ በአብዛኛው የግሪክና የአርመን ዜጎችም መኖሪያ ነበረች። ሁሉም በአንድነትና በፍቅር
በጋራ ኖረውባታል። በዚያን ዘመን በሀገራችን ይኖሩ የነበሩ የውጭ ዜጎች ቡድን መስርተው እርስ በርሳቸው የእግር ኳስ ግጥሚያ ያካሄዱ ነበርና በዚህ የተቆጩት ሶስቱ የአራዳ ልጆች ተጠራርተው በታህሳስ 1928 ዓመተ ምህረት የመጀመሪያውን ኢትዮጵያዊ እግር ኳስ ቡድን ይመሰርታሉ። አየለ አትናሽ፣ ጆርጅ ዱካስና ታደሰ ጌጤ ናቸው። ከሁለት ወራት በኋላ ደግሞ ሌላው የሰፈራቸው ልጅ ይድነቃቸው ተሰማ ይቀላቀላቸዋል። በጋራ የቅዱስ ጊዮርጊስን ቡድን ያቆማሉ። የጆርጅ ዱካስ ቤተሰቦች የልጆቹን ፍላጎት አይተው ይደሰቱና ከመኖሪያ ቤታቸው ውስጥ አንዷን ክፍል ለመሰብሰቢያነት እንዲጠቀሙበት ይሰጧቸዋል። ለመሪነትም ጆርጅ ዱካስ ይመረጣሉ። በዚህ ወቅት ከነዚያ ወጣት ባለታሪኮችና ከመጀመሪያው የቅዱስ ጊዮርጊስ ተጫዋቾች መካከል በሕይወት ያሉት አንድ ሰው ብቻ ናቸው። የ88 ዓመቱ አዛውንት አቶ ታደሰ ጌጤ አሁንም በአራዳ ይኖራሉ። አብረናቸው ወደ ድሮው ኳስ ሜዳቸው ሄድን፣ ወደ ሀገር ፍቅር ቲያትር ቤት። ጊዮርጊስን ስትመሰርቱ እነማን ነበራችሁ አላቸው። በ28 ዓመተ ምህረት እዚህ ግቢ ውስጥ እኔ አየለ አትናሽ፣ ይድነቃቸው፣ መታሰቢያ አፈወርቅ፣ ካሳ ወልዴ፣ የኔ ወንድም ደግሞ ከበደ ጌጤ ሆነን እዚህ ነበር የምንጫወተው። በኋላ ጣሊያን ሲገባ እሱ አባረረን። ከዛ ሜዳ እየፈለግን እንጨቱን እየያዝን እዛ በምንጫወበት ጊዜ ባለ እሱ ይመጣና ደግሞ ያባርናል። ከዛ ይዘን ደግሞ እየዞርን ትላለ። ያ ሁሉ ሲሆን እኔ የመጀመሪያው ጎልኪፐር ነኝ እና ከዛ ከግሪኮች ከአርማኖ ጋር ስንጫወት ሁልጊዜ እያሸነፍን ነው። አንድ ጊዜ ደግሞ የአዲስ አበባ ጣሊያንና የአስመራ ጣሊያን የኢትዮጵያ ሻምፒዮን ለመባል ሁለቱ ጫወቱ ነበር። በዛን ጊዜ ተመልካች ሲገባ ድረስ ካምፓሎች ውስጥ እኛን አስገቡን። ስንጫወት ከኛ ተጫዋች በየነ የ6 ኪሎ ተጫዋች ነበር። ሁለቱ ተጣሉና እዛ ሲማጡ ከዛ ሁሉ ጣሊያን አስወጡልናል። ወጣል። የመጀመሪያ ጊዜ ነው ጥቁር እዛ ውስጥ የገባው እና እንደዚህ ስንል ኖር። ከዛ ይድነቃቸው እያስፋፋ በየመንደሩ እየወሰደ ልጆች ጥሩ ተጫዋች ያመጣ ጀመረ። የመጀመሪያዎቹ ቅዱስ ጊዮርጊሶች በትኩስ የሀገር ፍቅር ስሜት የተንቀሳቀሱት ለ4 ወራት ያህል ብቻ ነበር። በሚያዝያ ወር 1928 ዓ.ም ሀገራችን በፋሽስት ኢጣሊያ ሰራዊት ተወረረች። ቅኝ ገዢዎች ሀገራዊና ህዝባዊ ምልክቶችን ማውደም ቀዳሚ ግባቸው ነበርና በእነዚያ የሰቆቃ ዘመናት ወጣቶቹ የቅዱስ ጊዮርጊስ ተጫዋቾች ቡድናቸውን ከመፍረስ ለማዳን ሲሉ በፋሽስቶች ተገደው ስማቸውን ቀየሩ። አዲሱ ስም ሎቶሪዮ ውቤ ሰፈር አራዳ ሆነ። ከዚያ ዘመን ጀምሮም ከትውልድ ወደ ትውልድ በታሪክ እንደተሸጋገረው ቅዱስ ጊዮርጊስ በችግር ጊዜ ሁሉ በልብ የሚሰነቅ ተቀብሮ የማይሞት የነጻነት ፋና ሆኖ ቀረ። በ5ቱ ዓመት የጠላት ዘመን ቅዱስ ጊዮርጊሶች በአዲሱ ስማቸው ከኮሚኒቲ ቡድኖች ከጣሊያኖችም ጭምር ጋር እየተጋጠሙና እያሸነፉ የህዝባችን ወኔ ቀስቃሽ አርበኞች በመሆን ተጓዙ። ሚያዝያ 27 1933 ዓ.ም ኢትዮጵያ በህዝቦቿ መራር ትግል የጣሊያንን ፋሽስቶች አንበርክካ ስታባረር ቅዱስ ጊዮርጊስም ነፃ ወጣ። ከነፃነት በኋላ የቅዱስ ጊዮርጊስ ቡድን ለኢትዮጵያ እግር ኳስ ጨዋታ መሰረት እየጣለ መጣ። ከነዚያ ወጣቶች መካከልም የቅዱስ ጊዮርጊስን የኢትዮጵያንም የአፍሪካንም ስፖርት የመሩ ዝነኛ ባለሙያን አፈራ። ክቡር አቶ ይድነቃቸው ተሰማ በዓለም አቀፍ የስፖርት መድረክ ሀገራችንን አስከብረው ያለፉ ባለውለታችን ናቸው። ከቅዱስ ጊዮርጊስ ህልውናና ተጋድሎ ጋርም ታሪካቸው እንዳበበ ይኖራል። ታላቅ ስም ምንጊዜም ከመቃብር በላይ ነውና
ለኚህ ለቅዱስ ጊዮርጊስ ቡድን ምሰሶና ማገር ሆነው ላለፉ የአፍሪካ ስፖርት መሪ የቡድኑ ደጋፊ የሆኑት አቶ ኃይሌ አድምጤ ሐውልት አሰርተውላቸው ታሪካቸው ለትውልዶች ይተላለፍ ዘንድ በክለቡ ጽሕፈት ቤት ቅጽር ግቢ ቆሞላቸዋል። ሐውልቱም ይህንኑ ሐውልት የክቡር አቶ ይድነቃቸው ተሰማ ባለቤት ክብርት ወይዘሮ በዛብሽ ተክለማርያም መርቀው ከፍተውታል። የክቡር አቶ ይድነቃቸው ተሰማ ልጅ ክቡር አቶ አዲስ ይድነቃቸው በቤተሰብ ስም መናገር የሚፈልጉት ስላለ መድረኩን ለሳቸው ለቃል። ጊዜ መፍጀት አልፈልግም። በእውነት ይሄ ነገር አስተዋሽ ተብሎ መሰራቱ ክቡር አቶ ይድነቃቸው ብቻ ሳይሆን ጎናቸው ሆነው የተገኘው ውጤት እንዲገኝ የበኩላቸውን አስተዋጽኦ ያደረጉትም ስም ለመዘርዘር በጣም ብዙ ስለሆኑ ለእነሱ ሁሉ መታሰቢያ የሚሆኑ እና በጣም የሚያስመሰግን ነው። ይህንኑ ደግሞ ውጤቱን ላስገኙት ለአቶ ኃይሌ፣ ለአቶ አብነት፣ ለቤተሰቡ ስም ምስጋና አቀርባለሁ። አመሰግናለሁ። የኢትዮጵያ እግር ኳስ በሕግና በደንብ እየተመራ ጽሕፈት ቤት ተቋቁሞለት መንቀሳቀስ የጀመረው በ1936 ዓ.ም ነበር። በ1940 ዓ.ም ደግሞ ቅዱስ ጊዮርጊስ ውስጣዊ ድርጅቱን አሟልቶ መሰረታዊ ለውጥ በማድረግ በክለብ ደረጃ ተቋቋመ። በዚህም መሰረት የተከበሩ አልጋ ወራሽ ልዑል መርዕድ አዝማች አስፋወሰን ኃይለ ሥላሴ የክብር ፕሬዝዳንት ሆነው ሲሰየሙ አቶ ገብረ ሥላሴ ኦዳም የክለቡ የመጀመሪያው ፕሬዝዳንት፣ አቶ ተፈሪ ሻራውና አቶ ጌታውን አየለ ምክትል ፕሬዝዳንቶች ሆነው ተመረጡ። አቶ ይድነቃቸው ተሰማ ዋና ጸሐፊ ሲሆኑ ፊታውራሪ ገብረየስ ኦዳና አቶ ቱፋ ሻይ የሥራ አስኪያጅ ኮሚቴው አባል ሆነው ተሰየሙ። የቅዱስ ጊዮርጊስ ቡድን ለመጀመሪያ ጊዜ የኢትዮጵያ ክለቦች ሻምፒዮን የሆነው በ1942 ዓ.ም ሲሆን ክለቡ ከወቅቱ ጋር የመጀመሪያዎቹን ተተኪ ተጫዋቾች እያፈራ ሄደ። የነ መንግስቱ ወርቁ የነ አዋድ መሐመድ ወርቃማው ዘመን መጣ። እነርሱ ለቅዱስ ጊዮርጊስ ጌጥ ሆነው የኢትዮጵያን እግር ኳስ አደመቁት። የቅዱስ ጊዮርጊስ ታሪክ የኢትዮጵያ እግር ኳስ ሕያው ታሪክ ሆኖ እስከዛሬ በሦስተኛው የአፍሪካ ዋንጫ ድል አድራጊነታቸው እንደተዘመረላቸው ይኖራሉ። እኛ በዛ ሰዓት በምንጀምርበት ሰዓት የጊዮርጊስ ክለብ በመርካቶ አስተዋሰን ሆቴል ጀርባ ቀይ መጋረጃ ያለው ቤት ውስጥ እዛ ፓስቲ ቤት ውስጥ ነበር ክለባችን። ከዚህ ጋር ልታመሳስለው ስለፈለኩ ነው እና እዛ ውስጥ ገብተን 10 ሳንቲም አግኝተን ሻይ ለመጠጣት ምንም የለም፣ ግን የሚያሰባስበን ፍቅሩ ነበር። ጊዮርጊስ ፍቅር እንዳየውና እድሜ ልካችንን ያው በንጹህ በጥሩ ልቦና ኳስ በመውደድ ሰውን በመውደድ አገር በመውደድ ጭምር ነበረ የምንጫወተው እና የፍራንክ ጥያቄ የለም፣ የክለብ ማማር ጥያቄ የለም፣ ትራንስፖርት የለም፣ መታጠቢያ የለም፣ የምንበላበት የለም እና በዛ መካከል ውስጥ ይህን ሁሉ ጊዜ ስንጫወት በጣም የሚደንቅ ነገር ነው አይደል? ዛሬ ደግሞ እድሜ ሰጥቶን እግዚአብሔር ጌታ ኢየሱስ በዚህ አድርሶን ደግሞ ስናይ እኔ በእውነት አላምንም። ጊዮርጊስ ዛሬ ከዛ ተነስቶ ስቴዲየም ይሰራል ብዬ በሕይወቴ ለማየት አላስብም። የጊዮርጊስ ሁሉ ጊዜ እንሰበሰባለን። ከጨዋታ በኋላም በእውነት እኔ ሰዎች እንዲሰበሰቡ እንዲረዱ ምናምን ለማድረግ ብዙ ጊዜ ሞክሬያለሁ። ያው ምንም ስለሌለው ነው።
ግን የሚሰጥ ሰው የለም። በእርግጥ እናውቃለን የምንዋደደው፣ ከዛም በላይ አቅም ባለው ነገር እና ያጠፋሉ ደጋፊዎቻችን እና ዛሬም የምሰማው ገንዘብ አስተዋጽኦ የሚሰጥበት የሚበት እና በእውነት ሼክ መሐመድ አልአህመድ ሁሴን ደግሞ እሱ ደግሞ የሰጠውን ገንዘብ ቃል የገባውና ለዚህ ስቴዲየም እንድንደርስ ስለበቃም በጣም ትልቅ ምስጋና ያስፈልጋል እና ይሄ ሁሉ ምንድነው እናቱ አብነት ያው ከአባቱም ከአጎቱም ጭምር የመጣ ትራዲሽን ነው። ጊዮርጊስ ደጋፊዎች ነበሩ ያን ጊዜ እና ከዛ የተነሳ ስለሆነ እሱም ደግሞ ማግኘታችን ሼክ ደግሞ ሼክ መሐመድ ደግሞ ስለመጡ እዚህ ክለብ ውስጥ አሁን ሰምተን አይተን የማናውቀው ነገር ልናገር እንግዲህ እድሜውን ከሰጠ በእኔ ትልቅ ታምር ነው እዚህ በመድረሳችን። ምክንያቱም ምንም የሌለ ክለብ ነበረ። ጊዮርጊስ ደግሞ እንዳውም የነበረው ሊያፈርሱት በሚፈልጉበት ሰዓት የሰው ፍቅር ደግሞ ከፍ ያደርጋል እና ዛሬ በጣም ከመጠን በላይ ደስ አለኝ በእውነት። እንግዲህ በዚያን ጊዜ የነበርነው ያው ጥሩ ጥሩ ተጫዋቾች ነበሩ። ለብሔራዊ ቡድን ምናልባት እንዳለ ቡድኑ አንድ ሁለት ሰው ቢቀር ነው እንጂ ከቡድኑ ውስጥ በሙሉ ለብሔራዊ ቡድን እንደተመረጠ ነው። ጥሩ ጥሩ ተጫዋቾች ናቸው። መንግስቱ ወርቁ ነበሩ፣ ዶክተር ተቀዳ፣ ፍስሐ ወልደማርያም፣ ሻዋን ግዛው፣ ጌታቸው ዱላ፣ ሱኒማረው ተጫዋቾቹ እንግዲህ በሙሉ የነበሩት ጥሩ ጥሩ ተጫዋቾች ነበሩ። እንደውም እኔ አስታውሳለሁ በ1950ዎች እና 60ዎች መሃል በየክፍለ ሀገር እየተዘዋወርን ስንጫወት አዲስ አበባ፣ አስመራ፣ ድሬዳዋ ነበረ። በዚያን ጊዜ የ3 ዓመት ሙሉ እንደውም በተከታታይ ሻምፒዮን ሆነን የኢትዮጵያ ሻምፒዮን ሆነን የወሰድንበትን ዋንጫ ሁሉ አስታውሳለሁ። በዚያን ጊዜ ጠንካራ ቡድን ከመሆኑ የተነሳ ያሉትን ቡድኖች ሁሉ እናሸንፍ ነው። ጠንካሮች የተባሉትን ቡድኖች የአስመራ ቡድኖች እነ ሐማሴን፣ አምባሳይራ፣ እነ ቴሌን ከአዲስ አበባ ውስጥም የነ መቻልን ቡድን እና ከባድ ቡድኖችን አሸንፈን እንወስድ ነበር። በእርግጥ እዛን ጊዜ ሚሊተሪዎች እንኳን ወጥተው ነበረ። ነገር ግን የነበሩት ቡድኖች ለኮቶን፣ ድሬዳዋ፣ ሲሚንቶን እነዚህን ሁሉ አሸንፈን ነው ዋንጫ ስንወስድ የነበረው። እንግዲህ ይሄ በጣም ጠንካራ የሆነ ቡድን ያሳይ ነበረ። በሌላው እንግዲህ የኢትዮጵያ ቡድን ለአፍሪካ ዋንጫ ሆነ ለዓለም ዋንጫ ለኦሊምፒክ ማጣሪያ በሚወዳደርበት ጊዜ በአብዛኛው ከቅዱስ ጊዮርጊስ ቡድን ጥሩ ተጫዋቾች ስላሉ እንመረጥ ነበረ። እንግዲህ ለብሔራዊ ቡድንም ብዙ አመት ጥሩ ተጫዋቾችን ያበረከተ በከፍተኛ በብዛት ያበረከተ ክለብ ነው። እንዲህ እያለ የነ ዓለማየሁ ኃይለ ሥላሴ የነ አስራት ኃይሌ ዘመን መጣ። ይሄኛው ለቡድኑና ለደጋፊዎቹ የፈተና ዘመን ሆነ። የትንቅንቅ ዓለማየሁ ኃይለ ሥላሴን ከናንተ ጋር እነማን ነበሩ አልነው። አሁንም ደግመን ጌታቸው ዱላ፣ ቀጭኑ፣ መንግስቱ ራሱ፣ ሰበታ፣ ተስፋዬ ጥላሁን ያኛው ቡድን ነው እና ስዩም አባተ፣ አስራት፣ ካሳሁን እነኚህ ሁሉ ነበሩ በእኛ ጊዜ እና በጣም ጥሩ ነበር። ካሳሁንና አስራት እንኳን በኋላ ነው የመጡት ከድሬዳዋ ነው የመጡት። ማው ዋናው መቻል ነው። በእኛ ጊዜ መቻል ነው፣ አስቸጋሪው መቻል ነው። እንደ መንግስትም እንደ ኳስ ተጫዋችም ናቸው እነሱ ያኔ። የነሱ ነው ታረጋለህ። ግን መቼም ተጫዋቾቹ እንደነሱ ክፉ አይደሉም እንጂ ጥሩዎች ናቸው። ኃይለኛ ተመልካች ነበር በጣም ጊዜው ብዙ ነበር ዘመኑ ያው እንግዲህ 68 69 70 71 በጣም ጥረት የነበረው ቀውጡ ቀን ነው። በጣም እና ሜዳ ውስጥ ተሰላም ያልፋል እንግዲህ መቼ አለ እሷ ለምን ያው ምን ዞሮ ግን ሜዳ ውስጥ ነው እንጂ ነገር የምንፈላለገው ውጭ ስንወጣ ሰላም ነው። እንደዚህ ቂም ያለው ነገር የለም። ብዙ ጊዜ ያው እነሱ ባሰሳ ወሰዱት እንጂ እኛ ወስደን ነበር። ኃይለኛ ቲፎዞ ነው በእኛ ጊዜ የነበረው። ከልቡ ነው፣ እውነተኛ ናቸው።
የሚያለቅሳል የሚንፏቀቃል ሁሉ ነገር ከልቡ ነው በእውነት የድብቅና የለበጣ ነገር አይደለም በጣም ከምራቸው ነው ክለቡን የሚወዱት ከዛ ያልፍና ለያንዳንዱ ደግሞ ተጫዋች የራሱ ቲፎዞ አለው የሚገርም ነገር እንግዲህ በነጊዜ ሸዋን ግዛውም ነበር ገባውጣ ይላል ራሱ መንግስቱ የሚጫወት ነበር እንግዲህ አብዛኞቹ የለም አሁን አለማይ ያለ አሁን እንኳን ቀደም ብሎ አቁሟል ከኛል እነ ተስፋዬ ጥላሁን ስዩም ጸጋዬ መሐመድ ቱርክ መሐመድ ቡከር እነዚህ ነቀጸላ ከበደ እነዚህ ነበሩ ጠንካራ በጣም ጠንካራ ቡድን ነበር እና በዛ ምን በተጫወቱበት ሰዓት ቡድኑ አሸናፊ ነው የነበረው ጊዜውም ጠንካራ ወታደሮችን በጣም ጠንካራ ቡድን የነበሩ ሰዓት ነው የኛም ቡድን ጠንካራ ነበር እንደውም በዛ ጊዜ ቡድኑ ትዝ ይለኛል የጥሎ ማለፍ ሻምፒዮና ከበላ ረጅም ጊዜ ነው እኛ ከገባን በኋላ የጥሎ ማለፉንም የሻምፒዮና ዋንጫ ሁለቱን ዋንጫ ተናንደ የሰራና ታሪክ አለ እነዚያ ዘመናት ለቅዱስ ጊዮርጊስ ክለብና ለደጋፊዎቹ አይበገሬነታቸውን ያስመሰከሩበት የቅዱስ ጊዮርጊስ አርማ ለማናቸውም አይነት ተጽዕኖ የማይንበረከክ መሆኑን በደማቸው ያረጋገጡበት ወቅት ሆኖ አለፈ በወቅቱ ስልጣን የነበራቸው የቅዱስ ጊዮርጊስ ተቃዋሚዎች ሁሉ የሕዝብን ፍቅር በኃይል ለማውደም ያደረጉት ሩጫ ከሰመ በመጨረሻ ተስፋ ቆረጡ እናም ያለ የሌለ ኃይላቸውን ተጠቀሙና በ1970 ዓመተ ምህረት ቅዱስ ጊዮርጊስን አፈረሱ ቅርሱን ዋንጫዎቹን ንብረቱን በሙሉ ዘረፉ ከታሪክ ያልተማሩት ነገር ቢኖር ግን በመከራ ጊዜያት ሁሉ ቅዱስ ጊዮርጊስ በሕዝብ ልብ ውስጥ ተሰንቆ መቃብር ፈንቅሎ መውጣት መቻሉን አለመገንዘባቸው ነበር እንግዲህ ሰው በዛን ሰዓት የፖለቲካው ሁኔታ ነበረ ሰው መጥቶ ፍራስትሬሽኑን የሚያወጣው ሜዳ ነበረ የኛ ደግሞ ቲም አያሳፍርም ነበር በዛ ሰዓት ጥሩ ተጫዋቾች ነበሩ ከመቻል ጋር ስንጫወት ከኦሜጋ ጋር ስንጫወት ጥሩ ውጤት ስለምናመጣ ሰውን ያረካው ነበር ያ ደግሞ ፐርሰናሊ በጣም ሳቲስፋይ ያደረገኝ ነበር ሁላችንም ማለት ያት በጣም ሳቲስፋይ ያደረገኝ እና ዋናው ለመውጣት ከሀገር ምክንያት የሆነ የሳን ጆርጅ ቲም መፍረስ ነው ከዛ ነው እነዚህ ሳን ጆርጅን ማለቱ ሰዎች ሴራን ተስሰው ቲም ሲሆን ሮም ለመውጣት ከኢትዮጵያ ሀሳብ ነበረን ይችላልና ግን ያ ሁኔታ ደግሞ ሞር እንዲፋጠን አድርጎልኛል እንደፈረሰ ምንም የሚያስደስተኝ ነገር ስለወሰዱብኝ የምወደውን ነገር ስለወሰዱብኝ በጣም ቅር ስለሰኝ ሞር ከጓደኞቼ ጋር ከሰብስቤና ከአያያ ጋር ይህን ነገር ተነጋግረን ልንመጣችን ካገር ማለት ነው በዚህ አጋጣሚ ያው የድሮዎቹን ነባሮቹን ብቻ ሳይሆን ማለት ያለብኝ ጌታቸው አብዶ ተስፋዬ ጥላሁን ሲባላተና አህመድ አብደላ መካሳውን ተፈዋለ እንግዳ ወርቅ ታሪኩን መሳሰሉ ብቻ ሳይሆን ከዛ በኋላ ደግሞ እነሰብሰው ያንጸፋል ያያረ ነሲብን ተስፋ መሳሰሉ ልጆች ደግሞ ሲመጡ አንድ በኔ እድሜ አካባቢ ሆኖ ልጆች ደግሞ ሲመጡ ሞር ኢንጆይ ማድረግ ጀምረናል ማድረግ ያንን ወዲያው ስለቆረጡብን ሞር ኢንጆይ ሳናደርግ አንድ ላይ ሳንጫወት ኮምፕሊትሊ ወጣት በሆኑ አንድ እድሜ አካባቢ ባሉ ልጆች ለሁለት ለሶስት ለአራት አምስት ዓመት ሳንጫወት ስላፈረሱብን ትንሽ ቅር ብሎ ነበረ ቤዚካሊ ይሄ ነው ጀስት ሳን ጆርጅ በመጫወቴ በጣም ኢትዮጵያ ውስጥ በጣም ደስ ይለኛል ላይክ ዓለም ላይ ላይክ ማንቸስተር ዩናይትድ ወይም ባርሴሎና ምናምን እንደመጫወት ለኔ ጊዮርጊስ ከፈረሰ በኋላ ትግል ፍሬ የሚባል ቡድን ነበረ ያ የመይሰማ ቡድን ነው ትግል ፍሬ አሁን ትግል ፍሬ ማሊያው ከለሩ ይሄ ነው እዚች ላይ ግን ኦንትነች ቀይ ያለችበት አንድ ወቅት እዚህ ለኛ ከፖሊስ ጋር ያ ትግል ፍሬ ዋንጫ ደርሶ ስንጫወት አንድ የጊዮርጊስ ደጋፊዎች ማት ነበሩ ያኔ ጊዮርጊስ ማሊያ እንደ ትልቅ ነውርና እንደ የተከለከለበት ከካታንጋ አንድ ሰው ይዞ ብቅ ብሎ እንዲያወጣ ድሮ ማለት እና ከዛ በቃ እዛ ውስጥ ደግሞ ትግል ፍሬ ውስጥ የጊዮርጊስ ልጆች ብዙ ነበር እኔ ነበር ጸጋዬ ነበር
አንድ ተስፋዬ ጥላሁን ነበር። እንደ 4-5 ልጆች የጊዮርጊስ ልጆች ነበር። በኋላ ምን አሉ ያን ቪበል ባሉት ያንም ትግል ፍሬ መጨረሻ ፖሊስን ጠንካራ ቡድን እና ክብሮም መንግስቴ ገብረ በጣም ኃይለኛ በነበሩበት ሰዓት ፖሊስን አሸንፈን ዋንጫውን ወሰደን። ትግል ፍሬ ኃይለኛ ዱላና ጥይት ተኩስ ሁሉ ነበር። በወጣትነታቸው ያንን ትንቅንቅ ከተጋፈጡት ተጫዋቾች መካከል እያያ ረጋና ስብስብ ያሰፋ ከጊዮርጊስ መፍረስ በኋላ ተሰደው በአሜሪካ በመኖር ላይ ይገኛሉ። ያሳደጋቸውን ክለባቸውን ግን መቼም አይረሱትም። አሁንም በሰሜን አሜሪካ የሚገኙ የቅዱስ ጊዮርጊስ ደጋፊዎችን በማስተባበር ላይ ይገኛሉ። ጊዮርጊስ ቲም በ1935 ዓመተ ምህረት ተመስርቶ እስካሁን ድረስ ኃይሉ እየተነከረ በዚህ ደረጃ ደርሷል። በእናቶ ይድነቃቸው የተቋቋመው ቲም በአሁኑ ሰዓት ብዙ ነገሮችን እያሻሻለ ብዙ ነገሮችን እየሰበሰበ ቲፎዞዎችንም ከቀን ወደ ቀን እያበረከተ እዚህ ደረጃ ደርሷል። ብዙ ተጫዋቾች በስሩ አልፎ ሄደዋል። ብዙ የቲሙ አስተዳደሮች በስሩ አልፎ ሄደዋል። ግን ቅዱስ ጊዮርጊስ እስካሁን ድረስ አለ። ሊፈርስ ተሞክሮ ነበር፣ ፈርሶም እንደገና ተቋቁሟል። በዚህ ላይ እናቶ ይድነቃቸው እና አቶ ገድሬባ የመሳሰሉ የቡድን መሪዎች ነበሩ። በአሁኑ ሰዓት ደግሞ እናቶ አብነትን የመሰለ ሼክ መሐመድ የመሰሉ የቡድን መሪዎች አጋጥመዋታል። ይህም ማለት ጊዮርጊስ ሁሌ እግዚአብሔር ይጠብቀዋል ማለት ነው። ስሜ ሰብስቤ አሰፋ እባላለሁ። የቀድሞ የቅዱስ ጊዮርጊስ ክለብ ኳስ ተጫዋች ነኝ። ከህፃናት ጀምሬ እስከ ትልቅ እስከምደርስ ድረስ እስከ ኤ ቲሙ ድረስ ትልቁ ቲም ድረስ እና ከዛም ለወጣት ቡድን ለተስፋ ቡድንና ለኢትዮጵያ ብሔራዊ ቡድን እስከምጫወት ድረስ በቅዱስ ጊዮርጊስ ቡድን አንድ ማሊያ ለብሼ የተጫወትኩ ተጫዋች ነኝ። ቅዱስ ጊዮርጊስን እንደ አይኔ ብሌን የማየው ቲም ህይወቴ ማለት ነው። በሱ ምክንያትም ነው ይህንን ድል አግኝቼ ወደ አሜሪካ ሀገር ልመጣ የቻልኩት እና ምንም ማረሳው ነው። ከዛ በተረፈ የቅዱስ ጊዮርጊስ ቲም በታሪክ የታወቀ እስካሁን ድረስ ከ70 ዓመት በላይ ያለ ቲም ነው። ይህ ቲም ደግሞ የህዝብ ቲም ነው። ባለፉት ጊዜያቶች ከትልቅ ጀምሮ ከግርማዊ ቀዳማዊ ኃይለ ሥላሴ እስከ አልጋ ወራሹ ከዛም በኋላ እንደነ አቶ ከድሬባ የመሳሰሉ እንደነ አቶ ሩዌ የመሳሰሉ እንዲሁም ደግሞ አሁን አልፎ ተርፎ እንደ ሼክ መሐመድ አላሙዲና አቶ አብነት መስቀል ጋራ እንደዚህ አይነት ሰዎች ሲወርድ ሲዋረድ የመጣና በጣም ብዙ ትላልቅ ኢትዮጵያኖች እንደነ አቶ ይድነቃቸው ተሰማ የመሳሰሉትን ከአፍሪካ አልፈው ለፊፋ ድረስ ያደረሷቸው ሰዎች ያፈራ ትልቅ ቲም ነው። በዛ ቲም ውስጥ ደግሞ ብዙ ትልልቅ ኢትዮጵያኖች ያለፉበትና ብዙ ትልልቅ ኳስ ተጫዋቾች እንደነ መንግስቱ፣ እንደነ ሸዋንግዛው፣ እንደነ አስራት ኃይሌ፣ እንደነ አለማየሁ ፊኛ፣ እንደነ ተስፋዬ ጥላሁን፣ እንደነ ስዩም አባተ፣ እንደነ ጌታቸው ዱላ፣ እንደነ ጌታቸው አብዶ እንዲሁም ደግሞ በቅርብ ጊዜ እንደነ ገብሩ ወልደ አማኑኤል፣ ሲቨን፣ እንደኔ ዳያያ የመሳሰሉትን እንደዚህ ትልልቅ ተጫዋቾችን ያፈራ ብዙዎችን ለመውጠር ራሱ ይከብደኛል። የረሳኋቸው ሊኖሩ ይችላሉ። ግን ይህ ቲም የቅዱስ ጊዮርጊስ ቲም ማለት ከኢትዮጵያ ጋር አብሮ የተያያዘ የህዝብ ቲም ነው። በጠላት ጊዜ ሁሉ ኢትዮጵያን ወክሎ ድል እንድታረግ ያደረገ አንዱ ነው እና ይሄ ቲም ብዙ ጊዜ ብዙ መከራ በየጊዜውና በየሰዓቱ ደርሶበታል። ባለፉት አንዳንድ መንግስታቶች ባለማወቅ የህዝብ ቲም መሆኑን አንደርስቲሜት በማድረግ በመናቅ ይመስለኛል ለሚያደርጓቸው ነገሮች ሁሉ ራሱ ጊዮርጊስ ይመስለኛል መፍትሄ እየሰጠ እስካሁን እስካለበት ድረስ ደረጃ ላይ ደርሷልና ከዚያ በኋላ ቅዱስ ጊዮርጊስ በተቃዋሚዎቹ ፈርሶ በደጋፊዎቹ ልብ ውስጥ እንዳበራ ለ4 ዓመታት ያህል ተጓዘና
የመዋቅር ለውጥ ተደረገ ተብሎ በቅዱስ ጊዮርጊስ ቢራ ፋብሪካ ስር ተጠልሎ እንዲጓዝ ተወሰነ። እነዚህ ኃይሎች ይህንንም ሲፈቅዱ ቡድኑ ወደ ሁለተኛ ዲቪዚዮን ወርዶ እንዲጫወት እንጂ ወደ ስታዲየም ተመልሶ ሊያውት ፍላጎታቸው አልነበረም። የጊዮርጊስ ደጋፊዎችና ተጫዋቾች ግን በተከፈተላቸው ጠባብ በር ተጠቅመው ታሪክ ሰሩ። ለቅዱስ ጊዮርጊስ ዳግም ትንሣኤ የሆነ ታሪክ። በ1975 ዓ.ም ስታዲየም ሕዝብ ፊት እንዳይቀርብ ቫርኔሮና ፖሊስ ሜዳ ወርዶ እንዲጫወት የተፈረደበት የቅዱስ ጊዮርጊስ ቢራ ቡድን በዓመቱ በየሜዳው አብረውት በተንከራተቱት የልብ ደጋፊዎችና በሰለሞን መኮንን ወይም ሉቾ በተመሩት ውድ ተጫዋቾች አማካኝነት ተፎካካሪዎቻቸውን ሁሉ አሸንፈው ወደ አንደኛ ዲቪዚዮን ተቀላቀሉ። ያኔ ሁሉም በጋራ የከፈሉት መስዋዕትነት በቅዱስ ጊዮርጊስ ታሪክ መቼም የማይዘነጋ ትዝታን ትቶ አልፏል። በዚያን ወቅት የቅዱስ ጊዮርጊስ ዳግም መፈጠር ያስደነገጣቸው ኃይሎች ዓላማቸው ሕዝባዊ ታሪክን ማውደም ነበርና ቡድኑ በ1977 ዓ.ም ወደ ስታዲየም ሲመለስ ምንጊዜም እያሸበራቸው የሚኖረውን ገናና ስያሜውን ቅዱስ ጊዮርጊስን ጠብቆ እንዲገባ አልፈቀዱለትም። ሌላ ተንኮል ጠነሰሱ። ሻምፒዮን በሆነ በወሩ ግንቦት 22 1976 በተጻፈ ደብዳቤ የቅዱስ ጊዮርጊስ ቢራ ፋብሪካ ስም ተቀይሮ አዲስ አበባ ቢራ እንደተባለና ክለቡም በዚሁ ስም እንዲጠራ መወሰኑን አስታወቁ። ለቅዱስ ጊዮርጊሶች ግን ውሳኔው ጊዜ ያለፈበት ሆኖ ቀረ። ለስፖርቱ አፍቃሪዎችም አዲስ አበባ ስታዲየም የሚናፈቅ ቦታ ሆነ። ለመሆኑ የያኔዎቹን ኮከቦች እነ ሙልጌታ ከበደ፣ ገብረመድህን ኃይሌን፣ ሰለሞን መኮንን፣ ዳኛቸው ደምሴን፣ ጌቱ ከበደን፣ ሰለሞን ቸርኬን፣ ደሳለኝ ወልደ ጊዮርጊስን፣ ተስፋዬ ኡርጌቾ እና አዲሴንና ሌሎችንም ምርጥ ተጫዋቾች ከተሆኑ ልንዘነጋቸው ይቻለን ይሆን? መጀመሪያ እኔ ጊዮርጊስ የገባሁት ወሎ ክፍለ ሀገር ቡድን ሲጫወት እዛ ለብሔራዊ ቡድን መጀመሪያ ከክፍለ ሀገር የተመረጥኩት ነበርኩና እዛ ያው ወሎ ክፍለ ሀገር እያለሁኝ የጊዮርጊስን እንትን ተሰማ ነበር። የጊዮርጊስን የደጋፊውን ብዛት ብዙ ሰው ቡድኑ እንዴት እንደሚወደው ስለማቅ ያው እኔ በ76 ቡድኑ ወደ አንደኛ ዲቪዚዮን ሲመጣ እኔ አብሬ እንድገባ ተጠየቅኩኝ። ያው በዛ ሰዓት የነበሩት የስፖርት ደጋፊዎች አመራር ውስጥ ያሉ የነበሩት በጠየቁኝ ሰዓት ያው እኔ ዳኛቸው ገብረመድህን አብረን ገባን ሶስታችንም። እንግዲህ እኔ ጊዮርጊስ የገባሁት ከ77 ዓመተ ምህረት ጀምሮ እንደሚታወቀው በ77 ጀምሮ እንግዲህ ጊዮርጊስ የአንደኛ ዲቪዚዮን ሲገባ በዛ ሰዓት በጣም ክለቦች ጠንካራዎች ነበሩ። እንደውም በ76 የኢትዮጵያ ሻምፒዮና ምድር ጦር ነበር መጀመሪያ ጨዋታ የደረሰን በ77 ከምድር ጦር ጋር ነበር እና ብዙ ህዝብ ስቴዲየም ሞልቶ የተመለሰው ይበዛ ነበር በዛ ሰዓት የሁለቱ ጨዋታ ለማየት። እኛ ደግሞ ገና ቅዱስ ጊዮርጊስ ለመጫወት ነበር መጀመሪያ ተጫዋቾች ነን እና በአጋጣሚ በዛ ጊዜ እኔ 2 ጎል አገባሁኝ። ገብረመድህንና ልጆ አንዳንድ ገብተው 4-4 ወጣን። ውጤቱም ጥሩ ነበር፣ ጨዋታችንም ጥሩ ስለነበረ ከዛ በኋላ ነው እንግዲህ ጊዮርጊስ ቲፎዞ በድሮ ጊዜ እየተመለሰ ጥሩ ደረጃ የደረሰው 77 ነው። በ77 ዓመተ ምህረት ክለቦች በሙሉ በጣም ጠንካራ ናቸው። ለምሳሌ መድን፣ ህንፃ፣ አየር ኃይል፣ ምድር ጦር፣ በጠቅላላ ፖሊስ፣ ኦሜርላ ከባድ ነበርና በዛ ሰዓት በዛ በገባሁበት ዓመት የአዲስ አበባ ኮከብ ጎል አግቢ ተሸፈንኩኝ። እንግዲህ ከዛ የኢትዮጵያ ኮከብ ተጫዋች 78 ሆንኩ። ኮከብ ጎል አግቢ ሆንኩኝ።
በአንድ ጊዜ ኮከብ ጎል አግቢና ኮከብ ተጫዋች ሆኛለሁ በአንድ ጊዜ እና እንግዲህ ከኛ ከገባንበት በኋላ የአዲስ አበባ ስቴዲየም ብዙ ህዝብ ማስተናገድ ጀመረ። እንግዲህ ከጊዮርጊስ እኔ ብዙ ዓመት ተጫውተን ብዙ ዓመት አሳልፈናል። ቲሙን በጣም እንወዳለን። ያ አሁን እስከዚህ እንዲቆይ ያደረጉትን ሰዎች በጣም የሚመሰገኑ ናቸው። በተለይ ለጊዮርጊስ ትልቅ አስተዋጽኦ የሚያደርግልን እኔ ድሮ አብነት እየተጫወትኩ እንኳን ከአሜሪካ ሲመጣ እኛ ጋር መጥቶ ትሬኒንግ ይሰራ ነበር። የጊዮርጊስ ከአጎቱ ጀምሮ በጣም ፍቅር አለው። እኛንም ያው ከጊዮርጊስ ስናቆም በተቻለው ያለውን አቅም ረድቶን እኔ ደግሞ በተለይ ለኔ በጣም ነው የማመሰግነው። አሜሪካን ሀገር እስከመጣ ድረስ ረድቶኛል። አሜሪካም ስመጣ ብዙዎች ነገር አድርጎልኛል እና ለአብነት በጣም ነው የማመሰግነው። ያው እንግዲህ ያቅሜን ያህል ለአንድ ክለብ 12 ዓመት ተጫውቻለሁ። ለኢትዮጵያ ቡድን 13 ዓመት ተጫውቻለሁ። ያው ስጫወት ግን አንድ ቀን እንኳን ሪዘርቭ ያልሆንኩ ነኝ። ያቆምኩትም እኔ ራሴ በቃይ ብዬ ነው እንጂ ችሎታዬ ደክሞ ተቀያሪ ቦታ ቁጭ ብዬ አይደለም። ልክ 12 ዓመት ተጫውኩኝ በቃኝ ብዬ አቆምኩኝ እና አሁንም ያላችሁ የጊዮርጊስ ተጫዋቾች ወደፊትም መልካም እድል እንዲገጥማችሁ ልባይ ምስጋና አቀርባለሁ። ትልቅ ክለብ ነው። ረጅም ታሪክ ያለው ነው። በውስጡ ደግሞ በጣም ትልልቅ ሰዎችን የፈጠረ ቡድን ነው። አሁንም ደግሞ ትልቅ በብዙ ነገር ካፓሲቲ ያለው ነው። ጥሩ ትልልቅ ሰዎችም ያሉበት ነው በውስጡ። በዚህ ሁኔታ ደግሞ ከፍተኛ እድገት አሳይቷል። ነገር ግን በብዙ ነገሩ ፋይናንሻሊም አንዳንድ ነገሮችም የማደጉ ያህል ከዚህ ከኛ ሀገር ወጣ ብሎ የተሻለ ደረጃ ላይ ለመድረስ አልቻለም እና እኔ የምመኝለት ከኛ ከሀገሩ ከዚህ ከሀገር አቀፍ እንትን ወጥቶ በውጭ በአፍሪካ ደረጃ ቢያንስ የሊጉ ጨዋታዎች ላይ የአፍሪካን ቻምፒዮንሺፕ አለ የክለቦች እዛ ላይ ፓርቲሲፔት የሚያደርጉበት ጥንካሬውን የሚያሳይበት ሁኔታ ነው የምመኝለት እና ትልቅ በደረጃ በሀገር ደረጃ ስናያ ዝቅተኛ የሆኑ የፉትቦላቸው አሁን እንኳን ተሻሽለዋል። እነ ሱዳን ስታያቸው ትልቅ ቡድን አላቸው በአፍሪካ በክለቦች ማለት ነው። ትልቅ ከሚባሉት ሀገሮች በላይ ማለት ነው። ኢትዮጵያም ቢያንስ አንድና ሁለት እንደዚሁ የሚያቀርብበት እንትን መፈጠር መቻል አለበት የሚል እንትን አለኝና ይሄን ነው የምመኝለት። ጊዮርጊስ ከ1976 መጨረሻ ላይ እኔ በመጣሁበት ጊዜ ከጨርቅ ለቄ በመጣሁበት ጊዜ ሙልጌታ ከበደም ከደሴና ገብረመድህን ኃይሌ ለጊዜው ባህር ዳር ነበር። ከባህር ዳር ቲም ሶስታችን አብረን እኩል በመግባት ጨዋታችን ጀመርን። እኔ ባለሁበት ጊዜ እንግዲህ ባሳለፍኩት እኔ ልበል እኔ እያልኩ ነው መናገር የምችለው። እኔ ባለሁበት ጊዜ 1977 እንደመጣን ሻምፒዮን ሆነን ያው የፕሪሚየር ሊጉን ሳንሸነፍ ነው ሻምፒዮን ሆነን 78ም እንደዚሁ ምንም እንኳን አንድ ውድድር ሁለተኛ ነበር። ሁለተኛ ስልህ ሁለተኛ ወጥተህ ግን የፕሪሚየር ሊግ እንደሱ እንደ አሁኑ ሳይሆን ከክፍለ ሀገር የሚመጡ ቲሞች ስለነበሩ በእንደዛ መልኩ 78 እንዲሁ ቡናን ጥሩ ሁኔታ ከነሱ ጋር ፋይናል ደርሰን ወደ ለባዶ ትዝ ይለኛል ባረሰው እንደሱ አድርገን ሻምፒዮን ሆነን 79ም እንደዚሁ በተከታታይ 3 ጊዜ በተከታተለን ባለውበት ጊዜ ተከታታይ 3 ጊዜ ሻምፒዮን ሆነን ትልቁ ነገር ድሮ አሰልጣኙ ብቻ ሳይሆን ተጫዋቾቹ ፍቅር አላቸው። ስሜት በጣም ለፉትቦሉ ዲቮትነት ፍቅር አለ፣ ተወደዋለህ።
በዚህ ላይ ለህይነት የሚባል ነገር አለ። እንግዲህ አሁን ሪሌቲቭ በንጽጽር እኔ ከራሴና ከጓደኞቼ ከማየው ነው ብዙም ልትጠቀም የምታስበው ነገር የለም። የምታስበው ያንን ነገር የዛ ኢንፍሉዌንስ የለም። የጥቅም የሚለው ነገር ኢንፍሉዌንስ የለም እና አንድ ትልቁ ግብ ጥሩ ነገር እየተጫወትክ ውጤት ለማምጣት የሚለውን ነው እና የነበረን ፍላጎት። ስለዚህ በዚህ መልኩ ተጫዋቾቹ በጣም ፍቅር አለን በጣም ከሚገባው በላይና እንደዚህም በተከታታይ ጊዜ የሊጉን ሻምፒዮን ሆነናል። የአዲስ አበባ ቢራ ቡድን በድል እንዳሸበረቀ ተጓዘና ሐምሌ 23 1983 ስያሜው ተቀይሮ እንደ ጥንቱ የቅዱስ ጊዮርጊስ የስፖርት ማህበር ተብሎ እንዲጠራ ተወሰነ። በአዲስ ስሜትም በተከታታይ ትውልድ ቅብብሎሽ በ1986 87 88 ዓመተ ምህረት በተደጋጋሚ የአሸናፊዎች አሸናፊ ሻምፒዮን በመሆን ታሪክ አስመዘገበ። 86 እኔ ያው ወጣት ቡድን ነበርኩ። 86 ሻምፒዮን ነበሩ። 87ም ስንመጣ ሻምፒዮን ነበር። 88ም እንደዚሁ 89 ላይ ነው ዋንጫ ያጣ ነው። 89 ላይ በተደረገው የፎርማት ለውጥ ጊዮርጊስ ወደ ታች ተብሎ ወርዶ ነበር። አመቱ መጨረሻ ላይ ነው ፕሮግራሙ የወጣው። መጀመሪያ ባልተነገረ ፕሮግራም ነው ጊዮርጊስ ወደ ታች ወጣው። ከአራተኛ በታች ወጣቸዋል ተብሎ ግን እንደዛም ሆኖ ወደ ታች ወርደን በምንጫወትበት ጊዜ ከፕሪሚየር ሊጉ ባልተናነሰ መልኩ ነበር በጣም ትልቅ ትኩረት የነበረው ውድድሩ። ለምን ጊዮርጊስ ስላለበት ማለት ነው። እና ያን አመት እንደውም ማስታውሰው ያለ መሸነፍ የጥሎ ማለፉንም የክልል 14 ሻምፒዮን ሆነን ወደ ላይ የመጣ ነው ባለ መሸነፍ እና መጨረሻ ላይ ድሬዳዋ ላይ በተደረገው ውድድር እንደዚሁ አሸንፈን ወደ ፕሪሚየር ሊግ የመጣ ነው። ፕሪሚየር ሊግ እንግዲህ ከመጣን በኋላ 91 ዓመተ ምህረት 90 ወደ 91 ስንገባ ሁሉንም ዋንጫዎች እኛ ነን የወሰድነው። የጥሎ ማለፉንም የአሸናፊዎች አሸናፊውንም የዋናው የሊጉንም ውድድር እንደዛ ነው የወሰድነው። 92ም ፕሪሚየር ሊግ ወስደናል። 93 መብራት ኃይል ወሰደ። 94 ጊዮርጊስ፣ 95 ጊዮርጊስ እንደዚህ ነው ብዙ እንግዲህ እኔ ጋር ያው 3 አይነት ግሩፕ ነው ያጋጠመኝ። የመጀመሪያ ግሩፕ እኔ ስገባ ያው በኢትዮጵያ ፉትቦል ትልቅ ስም ያላቸው እነ ሙልጌታ ከበደን አግኝቻለሁ። ከነሱ ጋር ከነ ተስፋዬ ወርጌቾ ጋር የመጫወት እድሉን አግኝቻለሁ። ከዛ በኋላ ደግሞ በጣም ቁጭ ብለን ስናጨበጭብላቸው የኖርነው ነው። በተለይ ሙልጌታ ልዩ ተጫዋች የመጨረሻን 2 ዓመታት ከሙልጌታ ጋር የመጫወት እድሉን አግኝቻለሁ። ከዛ በኋላ የኛ ግሩፕ ደግሞ አለ እነ ዘሪሁን እና አሸናፊ እነ ቆጬ እነ ቴዎድሮስ ቡካንዴ ይሄ አንዱ ግሩፕ ነው። መጨረሻ ላይ ደግሞ ከጊዮርጊስ በመውጣበት ዘመን ደግሞ እነ ሙላለም እነ ዳዊትን እነዚህን ተጫዋቾች ደግሞ አብረውኝ ተጫውተዋል። ቅዱስ ጊዮርጊስ የኳስ ህይወቴን በዋንጫ የታጀበ ነው። እኔ ከመጀመሪያ ከጀመርኩ እስከ መጨረሻው እስከ አቁም ድረስ ዋንጫ አለበት። ዋንጫ አግኝቼ ነው ትልቅ የምደሰትበት ነገር ያን እና ለሌላም ቲም ገብቼ መጫወት ያልፈለኩት ቲም ነው ብዬ ነው። ጊዮርጊስ ነው ብዬ ነው ማለት ከጊዮርጊስ ጋር ሆኜ ድል ያደረኩባቸውን ሁሉንም አስታውሳለሁ። ያው ፕሪሚየር ሊጎቹ ከተጀመረ ጀምሮ በዚህ 10 ዓመት ውስጥ ለ7ኛ ጊዜ ዘንድሮ በልተናል። ለ7ኛ ጊዜ እና በዛ አመታቶች በሙሉ ያሉን ድሎች በጣም ጣፋጮች ነበሩ። እና ከተለየ የምናየው ነገር ቢኖር ያው በ95 ነው አካባቢ በቡና ከተጫወተን 2-1 ያሸነፍነው በጣም የተለየ ነበር። አመራሮች፣ ተጫዋቾችና የልብ ደጋፊዎች የጊዮርጊስን ህልውና ባስተማማኝ መሰረት ላይ ለማቆም ደፋ ቀና ማለት ጀመሩ። ወደር የሌለው ልፋታቸውም ለቅዱስ ጊዮርጊስ ታሪክ አዲስ ምዕራፍን ከፈተ። በ1992 ዓ.ም ቅዱስ ጊዮርጊስ ህዝባዊ ሆኖ በፌዴራል ስፖርት ኮሚሽን ዕውቅናን ያገኘ የመጀመሪያው ኢትዮጵያዊ ክለብ በመሆን የምስክር ወረቀቱን ተቀበለ። ህዝባዊነቱ የእድገት ስርዓትን ፈጠረለት። ህዝባዊነቱ በሀብታቸውም በእውቀታቸውም ምንጊዜም አለውልህ የሚሉትን የልብ ደጋፊዎችን አፈራለት። እነርሱም ሰለቸን
መረረን ሳይሉ ከወደቀበት አነሱት። የቅዱስ ጊዮርጊስ የስፖርት ማህበር የበላይ ጠባቂ የሆኑት ሼክ መሐመድ ሁሴን አሊ አላሙዲንና የስፖርት ማህበሩ የቦርድ ሊቀመንበር አቶ አብነት ገብረ መስቀል የዚህን ዘመን አደራ የተረከቡ የቅዱስ ጊዮርጊስ መከታዎች ናቸው። እነርሱ ለቅዱስ ጊዮርጊስም ለኢትዮጵያም ስፖርት እድገት በመልፋት ላይ ይገኛሉ። ይህ እውነታም በሀገራችን የስፖርት ታሪክ ውስጥ እንደደመቀ ይኖራል። ዶክተር ሼክ መሐመድ አላሙዲን በዛሬው ዕለት ዋንጫውን ሀገር ላይ ላስቀረው ወይም ሀገራቸው ላይ ላስቀሩት ለተጫዋቾቻችን በሙሉ ለእያንዳንዱ 50 ሺህ ብር ተሸላሚ። ተመልካቾቻችን የቅዱስ ጊዮርጊስ ታሪክ ከአቶ አብነት ገብረ መስቀል ቤተሰብ ታሪክ ጋር በእጅጉ ተዋህዶ ዘልቋል። የቡድኑ የመጀመሪያው ፕሬዝዳንት አጎታቸው አቶ ገብረ ስላሴ ኦዳ ነበሩ። ሌላው አጎታቸው ፊታውራሪ ገብረየስ ኦዳ ደግሞ የሥራ አስኪያጅ ኮሚቴ ሆነው አገልግለዋል። እነሆ ከ60 ዓመታት በኋላ ደግሞ አቶ አብነት ገብረ መስቀል የታሪክን ሂደት ተቀብለው ቅዱስ ጊዮርጊስን በበላይነት እየመሩ ናቸው። እኔ ከብዙ ዓመታት ቆይታ በኋላ ወደ ሀገሬ ስመለስ እዚህ ዛሬ ያለሁበት የቅዱስ ጊዮርጊስ ቡድን ውስጥ እገባለሁ የሚል ምንም ሀሳብም የለኝም ነበረ። ግን አጎቴ ጊዮን ሆቴል በተደረገው ስብሰባ ላይ ጠርተውኝ እንድትገኝ ብለውኝ አቶ ገብረ ስላሴ ኦዳ ይህ ቡድን እኛ ብዙ መስዋዕትነት የተከፈልንበት ብዙ የደከምንበት የለፋንበት ነው። ይህ ቡድን ብዙ ቀላል ቡድን አይደለም እና ታሪካዊ ቡድን ስለሆነ ከቤተሰብም እንዲወጣ ስለማንፈልግ አንተ ጎረምሳ ነህ ተሯሩጠህ ይህን ቡድን አንድ ቦታ ለማድረስ ስላለብህ ይህን ቡድን እንድትረከብ እፈልጋለሁ ብለው ጊዮን ሆቴል ጠርተውኝ ብዙ ደጋፊዎች ባሉበት በዛ ወቅት የደጋፊዎች አሰባሳቢ ፋንድሬዚንግ ኮሚቴ ተቋቋመና የዛ ምክትል ሰብሳቢ ሆኜ ተመረጥኩ እና በዛ ነው ጀመርኩት። ከዛ ያለን የክቡር አቶ ይድነቃቸው ተሰማ ልጅ አቶ ታደለ ደግሞ ሼክ መሐመድን ወደዚህ ወደ ቅዱስ ጊዮርጊስ ቡድን እንዲመጡ በማድረግ በኢምፔሪያል ሆቴል በተደረገ ፋንድሬዚንግ ላይ ተገኝተው እሳቸው በሰጡን ከፍተኛ እርዳታ ትልቅ ደረጃ ላይ ለመድረስ ችለናል እና ከዛም ወዲህ ሼክ መሐመድ የበላይ ጠባቂ እንዲሆኑ ጠይቀናቸው ያን ተቀብለው ክለባችንን በፋይናንስ በኩል በሚገባ እየረዱን እዚህ ደረጃ ደርሰናል እና እኔ በመጣሁበት ወቅት በውጪ ዓለም ያካበትኩትን ልምዶች ማያቸውና ያው እንትኑ ኤክስፖዠር ስለነበረኝ ውጪ በመኖር የማየት የመስማት የማንበብ ያንን ኤክስፒሪየንስ ወደዚህ መገልበጥ አለብኝ በማለት ተጫዋቾች ወደ ክለባችን ፈርመው እንዲገቡ የፊርማ ገንዘብ በማስጀመር ስፖንሰርሺፕን በተመለከተ አንድ ትልቅ ካምፓኒ ልብሳችን መለያችን ማሊያው ላይ ስሙን ቢለጥፍ ከፍተኛ ገንዘብ እንዲከፍል በማድረግ ሞሃ ለስላሳ ፔፕሲን በ500 ሺህ ብር አመጣን። ከዛ ዳሽን ባንክ እንደዚህ በከፍተኛ ገንዘብ ሌሎችንም ትልቅ መስሪያ ቤቶችን ኮኦፕሬት ሜምበርስ በማድረግ እና ደጋፊዎቻችንን ደግሞ እንዴት እንደሚሳተፉ የበለጠ ገንዘብ ጀነሬት ማድረግ እንዳለበት ክለቡ በማወቅ አንዳንድ ማቴሪያሎች እያመጣን
በትርፍ እየሸጥን ለደጋፊው እንደ ባርኔጣ፣ ቲሸርት፣ ቁልፍ መያዣ፣ ፔና፣ የቢራ መጠጫ ብዙ ነገሮች አሉ እና እንደዛ እያደረግን ነው እና በዚህም ጊዜ ማድረሳው ቢጂአይ ኢትዮጵያ በጣም ትልቅ ደጋፊያችን ነው። ራሱ የፈረሱ የኛም የቢጂአይ ጭምር ስለሆነ በጋራ የምንካፈለው ሎጎ ነው፣ አርማ ነው። ስለዚህ እነሱም ከፍተኛ ወደ 1 ሚሊዮን ብር በዓመት ይሰጡናል እና ባለውለታችን ናቸው። አሁንም እየረዱ ነው ያሉት። ስለዚህ እንዲህ አይነት ነገር ነው እንግዲህ ውጭ ያየነውን ነገር ለማምጣት። ሁለተኛ ፕሮፌሽናል አሰልጣኝ እንዲኖረን ሁሌ እንመኝ ነበር። ለውጥ መምጣት የሚችለው በእንደዚህ ደረጃ ነው እና ፕሮፌሽናል አሰልጣኝ አመጣን። ቀጥሎም ደግሞ ተጫዋቾችንም አመጣን። ተጫዋቾችም ከአንድ ክለብ ወደ አንድ ክለብ በገንዘብ ትሬድ እንዲያደርጉ እሱም ሁሉ ጀመርነው። በር የከፈትነው እኛ ነን እና ቅዱስ ጊዮርጊስ ፈርቀዳጅ በመሆን በብዙ ነገር የመጀመሪያው ነው እና በኢትዮጵያ ስፖርት በጠቅላላ ቅዱስ ጊዮርጊስ ቡድን ብዙ አስተዋጽኦ ያደረገ ነው። ወደፊትም ይቀጥላል። የኢትዮጵያ ፉትቦል ፌዴሬሽን ሲቋቋም በ1936 ዓመተ ምህረት ቅዱስ ጊዮርጊስ ትልቅ ሮል ተጫውቷል። አጎቴ አቶ ገብረስላሴ ወዳና ተራራ ጊዮርጊስ ወዳ የመጀመሪያው የሥራ አስፈጻሚ ኮሚቴ ሆነው ተመርጠዋል ከቅዱስ ጊዮርጊስ ቡድን። ስለዚህ ቅዱስ ጊዮርጊስና የኢትዮጵያ ፉትቦል ፌዴሬሽንም ከ1936 ዓመተ ምህረት ከአመሰራረቱ ጀምሮ ትልቅ እገዛ ያደረገ ቡድን ነው። በተጫዋቾችም ቢሆን በአንድ ወቅት 14 ተጫዋቾችን ለብሔራዊ ቡድን፣ ለኦሎምፒክ ቡድን፣ ለታዳጊ ቡድን ያበረከተ ቡድን ነው እና ቅዱስ ጊዮርጊስ በጣም ትልቅ ቡድን ነው። ለኢትዮጵያ ስፖርት ትልቅ አስተዋጽኦ ያደረገ ቡድን ነው። ወደፊትም ደግሞ እኛ ዓላማችን በዚህ ብቻ በራሳችን ብቻ ሳይሆን ኢትዮጵያ ስፖርት እንዲያደግ እንደኛ አይነት ክለቦች እንዲፈጠሩ በማድረግና ውድድሩ ጣዕም እንዲኖረው ዝም ብሎ አንድ ክለብ ብቻ አሸነፈ ብቻ ሳይሆን ክለቦች ተፎካካሪ ክለቦች እንዲጠናከሩ ሁሉ የማድረግ እንትን ነው። ቅዱስ ጊዮርጊስ በ1992 ዓ.ም በአዲስ መልክ እንደተደራጀ 1,250,000 ብር በማውጣት በታሪኩ ለመጀመሪያ ጊዜ የራሱ የሆነ ቋሚ ጽሕፈት ቤት አቁሟል። ለተጫዋቾች መመላለሻ መለስተኛና ከፍተኛ አውቶቡሶች ተገዝተዋል። የስፖርት ማህበሩ በህዝባዊነቱ ራሱን ችሎ በሁለት እግር እንዲቆም በሽግግሩ ጊዜ የነበሩት አመራሮች የደጋፊ ማህበር፣ የእርዳታ አስተባባሪ ኮሚቴና በ1992 የተመረጡት ጊዜያዊ አመራር ቦርድ ያደረጉት አስተዋጽኦ መቼም የሚዘነጋ አይደለም። ከዚያን ጊዜ ጀምሮ የቅዱስ ጊዮርጊስ ህዝባዊነት እያበበ ሲሄድ አመራሩና ደጋፊውም በአንድ ልብ ተጓዘ። የስፖርት ማህበሩን አመራር ራሳቸው መርጠው እንዲያቀርቡ የቡድኑ ደጋፊዎች በሙሉ ድምጽ ኃላፊነት የሰጧቸው ለቅዱስ ጊዮርጊስ ሀብታቸውን፣ ጊዜያቸውንም ራሳቸውንም አሳልፈው በመስጠት ከፍተኛ መስዋዕትነት በመክፈል ላይ ለሚገኙት ለአቶ አብነት ገብረ መስቀል ነበር። ቅዱስ ጊዮርጊስ የአንድነትና የፍቅር ቡድን ለመሆኑ ከዚህ በላይ ምን ማረጋገጫ ያስፈልገው ይሆን?
ተሰበሰበው የጠቅላላ ጉባኤ አባላት ትንሽ ብትናገሩ እኔ ብቻ ከምናገር ደስ ይለኛል። ከአቶ ኢሳያስ ሀደራ እጀምራለሁ። እሺ፣ አመሰግናለሁ። እንግዲህ ቅድም ሲባል እንደሰማነው ከእናንተ ጋር ተመካክረን እኛ የቦርድ የእግር ኳስ የቅዱስ ጊዮርጊስ የቦርድ ልምድ የለንም፣ ግን እንዲሁ ስለ ሁላችን በአቅማችን በፒአር ደረጃ በተለይ አካዳሚውን በተመለከተ አንዳንድ የውጭ ልምዶችን ወደዚህ አምጥተን ለመስራት እና ከእናንተ ጋር ተመካክረን የአቅማችንን ያህል ለማድረግ ቃል እንገባለን። አስተያየቶች ካሉ ከእናንተ ከደጋፊዎች በስብሰባ መድረክ ላይ ብቻ መሆን የለበትም። በአጋጣሚ በመንገድ እንዲሁም በተለያየ ቦታዎች ሀሳባችሁን እንድትለግሱኝ ጠይቃለሁ። አመሰግናለሁ። እኔ ስሜ አለማየሁ ኃይሌ ይባላል። ለዚህ ኃላፊነት ስለሰጣችሁኝ አመሰግናለሁ። ከልጅነቴ ጀምሮ እንግዲህ ከጊዮርጊስ ጋር ያደግኩ ነኝ። ከጋሽ መንግስቱ ጀምሮ ስቴዲየምም ብዙ ጊዜ እገባለሁ፣ አሁንም አያለሁ፣ እመለከታለሁ እና አሁን ደግሞ ይሄ እድል ስለሰጠኝ አመሰግናለሁ። እንግዲህ ያለኝን ደግሞ እውቀት የስፖርትም ይሁን በሌላ ለክለቡ በሚቻለኝ ሁሉ አበርክቼ ይሄን ክለብ እንግዲህ ወደ ተፈለገበት ለማስኬድ ከቦርድ አባሎቹ ጋር ሆኜ ለመስራት ቃል እገባለሁ። አመሰግናለሁ። እኛም ቃላችንን እንድናድስ ተፈልጓል። ለዚህ ለትልቅ ክለብ ለማገልገል መታጨት ትልቅ ክብር ነው እና በዛ ደረጃ መጥነን ታይተን ለውጥ ለማምጣት የሚቻለንን ሁሉ እናደርጋለን። በአቅማችን እውቀታችንን ቅዱስ ጊዮርጊስ እንዳልኩት ትልቅ ነው። የበለጠ ትልቅ ለማድረግ ከዚህ ከተመረጡት ጓደኞቼ ጋር ሆኜ የአቅሜን እንደገና ለሌላ አንድ ተርም ለማገልገል ሙሉ ፈቃደኛ ነኝ። አመሰግናለሁ። እሺ፣ እኔም እንግዲህ ያው ባለፉት ዓመታት ይህንን ክለብ ካለኝ ጊዜ በመቆጠብ ትርፍ ጊዜ መስዋዕት በማድረግ አቅሜ የፈቀደው ሁሉ ሳደርግ ቆይቻለሁ። ዛሬም እዚህ በእናንተ ፊት ይህን የመሰለ ከባድ ኃላፊነት ስትሰጡኝ ወደኋላ ማለት ባለመቻሌ ነው የተቀበልኩት ካለኝ የስራ ብዛት አንጻር። ሆኖም አሁንም ያለኝን ጊዜ መስዋዕት በማድረግ ለዚህ ክለብ ትልቅ ነገር እንሰራለን ከሚሉት አንዱ ሆኜ ለማገልገል ቃል እገባለሁ። እሺ፣ አመሰግናለሁ። እኔም እንዳለፉት ዓመታት ያለኝን ጊዜ፣ ጉልበት፣ እውቀትም ሆነ ገንዘብ ለጊዮርጊስ እንዳሳለፍኩት ሁሉ አሁንም ለወደፊትም ባለኝ ጉልበት፣ አቅምና ገንዘብ ለማገልገል ዝግጁ ነኝ። አመሰግናለሁ። ስለ ኳስ የማውቀው ነገር የለኝም። ስለዚህ በዛ ቃል የምገባው ነገር አይኖርም። ነገር ግን በአስተዳደር ስራ፣ በሌሎች ተጓዳጆች ስራ የሚቀርቡትን አስተያየቶች ከጓደኞቼ ጋር በማቀነባበር ክለቡ ለተሻለ ስራ ወደፊት እንዲራመድ ለማድረግ የበኩሌን አስተዋጽኦ ለማድረግ ቃል እገባለሁ። አመሰግናለሁ። ለጣለብኝ ኃላፊነት በጣም በእጅጉ አመሰግናለሁኝ። በእውነት የተለያዩ ኃላፊነቶች ቦታ ላይ ተቀምጫለሁ። እንደዚህ የምወደው ክለብ በኃላፊነት አይቶ ሲያስቀምጠኝ በጋራ ከወንድሞቼ ጋር ተገናኝቼ የምችለውን ነው ሁሉ ለማድረግ እድል ስለሰጠኝ በጣም አመሰግናለሁኝ። እኔ ያው
አሁን ካሉት የቦርድ አባሎችና ከደጋፊዎቹ ጋር በመሆን ቅዱስ ጊዮርጊስ የሚመጣበትን ሁሉ በመቋቋም የሚገጥመንን ፈተና ሁሉ በመቋቋም ከደጋፊው ጋር በመሆን ይህን ክለብ የበለጠ ደረጃ ለማድረስ እስከ ሕይወት መሰዋት ድረስ እንደምደርስ እገልጽላችኋለሁ። አመሰግናለሁ። እወዳችኋለሁ። እግዚአብሔር ይስጥልኝ። ለቅዱስ ጊዮርጊስ እድገት በየጊዜው በሚሊዮን የሚቆጠር ሀብታቸውን በማፍሰስ ላይ የሚገኙት ሼክ መሐመድ ሁሴን አላሙዲን ለኢትዮጵያ ስፖርትም አለኝታነታቸውን አረጋግጠዋል። ብሔራዊ ቡድኖቻችንን በየጊዜው ያበረታታሉ፣ ታላላቅ የስፖርት ውድድሮችን ይረዳሉ። ከኛ አልፎ የምስራቅ አፍሪካ እግር ኳስ እየተጠናከረ እንዲሄድ ለ3 ዓመታት ውድድሮችን ማካሄጃ ገንዘባቸውን የለገሱ ውድ ኢትዮጵያዊ ናቸው። ለኚህ ባለውለታ የስፖርት ማህበሩ የቦርድ አባላትና ደጋፊዎች በስማቸው የቅዱስ ጊዮርጊስ ስታዲየም እንዲገነባ በአንድ ድምጽ ወስነዋል። ጊዮርጊስ ስታዲየም እንደሚያስፈልገው በውል ያሰብንበት ነበር። ዲዛይኑን ጨርሰናል። በኋላነት እኔ አላየሁትም። በስሜ መሰየሙን ገና ዛሬ ነው የሰማሁት። በዛ ላይ ዕዳ ጨምሮኛል። በእኔ በኩል 80% ወጪ እኔ እችላለሁ። የቅዱስ ጊዮርጊስ ስፖርት ማህበር በአሁኑ ወቅት ከእግር ኳሱ በተጨማሪ በመረብ ኳስ፣ በአትሌቲክስ፣ በክብደት ማንሳት ቡድኖችን በማቋቋም ለሀገር የሚበቁ ስፖርተኞችን በማፍራት ላይ ይገኛል። የእግር ኳስ ቡድኑ ከዋናው ቡድን በተጨማሪ የወጣትና የታዳጊ ቡድኖችን አቅፎ ይዟል። በአሮጌ አውሮፕላን ማረፊያው አካባቢ የተጫዋቾች ሆስቴል በስራ ላይ ይገኛል። ታዳጊዎችን አሰልጥኖ ለሀገር ውጤት ለማብቃት በአሁኑ ወቅት ከየክልሉ ተመርጠው የመጡ 28 ታዳጊዎች በዘመናዊ ሁኔታ በመሰልጠን ላይ ይገኛሉ። ታሪክ ተቀብሮ እንዳይቀር ሲባል በክቡር አቶ ይድነቃቸው ተሰማ ስም በየዓመቱ የወጣቶችና የታዳጊዎች ውድድሮችን ያካሂዳል። በሀገራችን የተፈጥሮ አደጋ ባጋጠመ ቁጥር ጊዮርጊሶች ለወገኖቻችን ፈጥኖ ደራሽ ናቸው። ለልማት ተነስ ሲባል ደግሞ ሁሉም አርማውን አንግቦ ከየቤቱ ይተማል። የቅዱስ ጊዮርጊስ ስፖርት ማህበር በአሁኑ ወቅት 79 ስፖርተኞችን፣ 8 አሰልጣኞችን፣ 60 ሰራተኞችን በአጠቃላይ
147 ሰዎችን በቋሚነት ቀጥሮ በማስተዳደር ላይ ይገኛል። የሀገር ውስጥና ዓለም አቀፍ ግንኙነቱን ለማሳደግም ጥረት እየተደረገ ነው። ድረገጻችን ከተጀመረ አሁን ሁለተኛ ዓመቱን ሊይዝ ነው። ድረገጽ ውስጥ ይህ ድረገጽ በኢትዮጵያ ሳይሆን በአፍሪካ ከማንም ክለቦች የተሻለ እንጂ ያነሰ ያልሆነ ድረገጽ ነው። ደረጃውን የጠበቀም ነው። ይህ ደግሞ ለቅዱስ ጊዮርጊስ የሚያንሰው አይደለም። በድረገጽ ውስጥ ከቡድኑ አመሰራረት ጀምሮ እስከ ቡድኑ ወጪና ገቢ ድረስ ማለትም ይህ ሚስጥራዊ የቡድኑ አመታዊ ሪፖርት በጠቅላላ በዌብሳይት ውስጥ ማለት በድረገጽ ውስጥ ይገኛል። የድረገጹ አገልግሎት እኛ በአራት ነው የምናየው። አንደኛ ከኢትዮጵያ ውጪ ያሉትን ደጋፊዎች ከቡድኑ ጋር ጥሩ አይነት ግንኙነት እንዲኖራቸው ማድረግ። ሁለተኛ ቡድኑ ዓለም አቀፋዊ ገጽታ እንዲኖረው እንፈልጋለን። ሶስተኛ የውጭ ኢንተርናሽናል ተጫዋቾች እዚህ ከመምጣታቸው በፊት ስለ ቡድኑ መሰረት፣ ታሪክ ጥሩ ግንዛቤ እንዲኖራቸው ይረዳል። አራተኛ ሁሌ መቼም እንደሚታወቀው ጊዮርጊስ ለብዙ ነገሮች መሰረት ነው። የኢትዮጵያ እግር ኳስ ፌዴሬሽን ለብዙ ነገሮች መሰረት ነውና ይህንን እኛ ጀምረነዋልና ሌሎችም ቡድኖች እንዲከተሉት፣ ምክንያቱም ለእግር ኳሱ እድገት ትልቅ አስተዋጽኦ አለውና። በአጠቃላይ መልኩ ድረገጻችን ይህንን ዓላማና መሰረት ይዞ የተከተለ ነው። ደጋፊዎቻችን በውጭም ያሉት ሆነ እዚህ ያሉት ሌሎችም የኛም ደጋፊ ያልሆኑት እዚህ ድረገጽ ውስጥ በመግባት ለቡድኑ ታሪክ እና ወቅታዊ ይዞታ እንዲያዩ በትህትና እንጋብዛለን። ዛሬ ቅዱስ ጊዮርጊስ በሩ ክፍት ነው። ለደጋፊዎች፣ ለህዝብና ለጋዜጠኞች የሚደበቅ ነገር የለም። የጊዮርጊስ ደጋፊዎች ማለት የጊዮርጊስ ሁሉ ነገሮች ማለት ነው። ቅዱስ ጊዮርጊስ ምንም ባልነበረው ጊዜ በቃ ለየለት አለቀለት በሚባል ሰዓት ምንም ነገር ሳይሆን በፍቅሩ ብቻ ለጊዮርጊስ ባላቸው ፍቅር የተነዱ ለጊዮርጊስ ሁሉን ነገር ለማድረግ መስዋዕት ለማድረግ ከአንዱ አንዱ እየተቀባበለው ያደረሰው ክለብ ነው እንጂ ከሌሎች የተለየ አልጋ ባልጋ የሆነለት የተመቻቸለት ነገር ኖሮታል። እንደውም ከአንዳንዱ ወይበልጥ ብዙ ፈተናና መሰናክል ቢጋረጥበትም ደጋፊዎቹ ልብ ውስጥ ያለ ክለብ በመሆኑ የተነሳ ከአባት ወደ ልጅ ከልጅ ወደ ልጅ እየተላለፈ ጊዮርጊስ አሁን ያለበት ደረጃ ላይ ደርሷል። የምናስበውና የምናቀደው ከተሳካ ደግሞ በበለጠ ደረጃ ተጠናክሮ ቅዱስ ጊዮርጊስ ለወደፊትም ለረጅም ጊዜ ለዘላለም ይቀጥላል ብለን እናስባለን። ግን እንዳልኩ ደጋፊዎቹ ጊዮርጊስን አለቀለት ለየለት በተባለበት ሰዓት በተከለከለበትና በታገደበት ሰዓት ሁሉ አርማውን በልባቸው በቤታቸው ይዘው ጊዜ እስኪፈቅድ ድረስ ጠብቀው መልሰው ያወጡ ናቸውና ጊዮርጊስ ማለት ደጋፊዎቹ ማለት ነው ባጭሩ። ያለችውን የህይወት ዘመን ያው ተክለቤ ጋር ነው እስካሁን ያለሁት። በጥሩ ሁኔታ ደስ ብሎኝ ተሸንፎም ዋንጫቶም ሳያበሳጨኝ ሙሉ ዘመኔን በደስታ ነው ያሳለፈው። ጥሩ ነው። ምን ገጠመኞች አሉ? ብዙ አሉ ገጠመኞች። በ68 69 የነበረው ወከባ ድብድብ እንግልት ነበረ። ከዚህ ድሬዳዋ ሄጄ የተደራደብኩበት ነበረ። እነኛን ሁሉ እኔ በመጥፎ አላያቸውም ነበረ። ቅዱስ ጊዮርጊስ ለምን ያህል ዓመት ደግፈዋል? አሁን እንግዲህ ወደ 60 በዚህ አካባቢ 60 ዓመት ያደረገው ቅዱስ ጊዮርጊስ በውጤቱም ዋናው ቡድን ከሀገር ውስጥ ሻምፒዮንነት በተጨማሪ በቅርቡ ለአፍሪካ የክለቦች ሻምፒዮና የገጠሙትን የግብጽና የጋናውን ሄርትስ ኦፍ ኦክን በማሸነፍ ህዝባችንን ማስደሰቱ አይዘነጋም።
የቦርዱ ሊቀመንበር እስኪ የመጨረሻውን ህልሞን ይንገሩን አልናቸው። ከክለብ መጀመሪያ የቅዱስ ጊዮርጊስ ቡድን አፍሪካ ክለብ ቻምፒዮንሺፕ ውስጥ ገብቶ ከአንደኛ እስከ አራተኛ ባለው ቦታ ውስጥ ሳየው ነው እውነት ቅዱስ ጊዮርጊስ ኢትዮጵያን የሚያስጠራ የኛ መከታ ነው ብዬ ብለው ያን ጊዜ ነው። ያ ነው የለህን የሀገር ውስጥ ውድድር ማሸነፉ እንደተጠበቀ ሆነ። እሱ እንደ ካልቸር ነው እና ዋንጫ ማንሳት የጊዮርጊስ ምልክት ሆኗል። ግን ሌሎቹም ደግሞ በየጊዜያቸው እንዲያነሱ ያስፈልጋል። ኮምፒቲሽን መሆን አለበት። ይሄ በስፖርት ያለውን ነገር መቀበል መቻል አለበት። የኢትዮጵያ ቡድን ደግሞ የአፍሪካ ዋንጫን አዘጋጅቶ የአፍሪካ ዋንጫ እንዲወስድ ነው የመጀመሪያው ፍላጎት። ቀጥሎ ዓለም ዋንጫ ውስጥ መሳተፍ ነው። እዚህ ላይ ምንም ኮምፕሮማይዝ አናደርግም እና እነዚህ ነገሮች እንግዲህ ሲፈጸሙ ማየት ለለፋሁበትም ህዝቡም ለደከመበትም ለሁላችንም መልስ የሚሰጡት እነዚህ ውጤቶች ሲመጡ ነው። ለዚህ ደግሞ የሚያስፈልገው ስፖርቱን የሚያውቅ አመራር ሲኖር ነው። ለዚህ ሁሉ አመራር ነው እና የበሰለ የሚያመዛዝን አዋቂ የሆነ አመራር ላይ የሚቀመጥ ሰው ሲኖረን በጣም ጥሩ ውጤት እናመጣለን ብዬ ገምታለሁ። ቅዱስ ጊዮርጊስ 72 ረጅም ዓመታትን ተጉዞ እነሆ የሶስተኛው ሚሌኒየም መግቢያ ወቅት ላይ ደርሷል። ይህንንም ታሪካዊ ዘመን በድል አድራጊነት አሸብርቆ ተቀብሎታል። የኢትዮጵያ መንግስት ሼክ መሐመድ ሁሴን አላሙዲን ለሀገራችን ስፖርት እድገት በማድረግ ላይ ላሉት ወደር የሌለው አስተዋጽኦ የላቀ ሽልማት ሲያበረክትላቸው ቅዱስ ጊዮርጊስ የሚድሮክ የሚሌኒየሙ ዋንጫ ሻምፒዮን ሆኗል። ቅዱስ ጊዮርጊስ እንደ ኢትዮጵያችን ሁሉ ያለፉትን ረጅም ዘመናት በትግል በጽናትና በድል አድራጊነት ተራምዷቸዋል። ወደፊትም ከመጪዎቹ ትውልዶች ጋር የአንድነት የፍቅርና የአሸናፊነት ምልክት እንደሆነ ይጓዛል። Meta,
ጊዮርጊስ አንበሳው የሜዳው ንጉስ ኃያል ቡድን ቅዱስ ጊዮርጊስ በድል ይመር ዛሬም ይንገስ መጣ 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 ጊዮርጊስ አንበሳው የሜዳው ንጉስ መጣ 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 ጊዮርጊስ አንበሳው የሜዳው ንጉስ ኃያል ቡድን ቅዱስ ጊዮርጊስ በድል ይመር ዛሬም ይንገስ ኃያል ቡድን ቅዱስ ጊዮርጊስ በድል ይመር ዛሬም ይንገስ ኃያል ቡድን ቅዱስ ጊዮርጊስ በድል ይመር ዛሬም ይንገስ እኛንን ሻምፒዮን እናሸንፋለን